በጣም አጭር ቃል አካፍልና እንጸልያለን ባለን ሰዓት። በጣም ጸልዬ ነው የመጣሁት፣ ዝም ብዬ አልመጣሁም። ይሄ ፕሮግራም ፓስተር ከሰጠኝ በኋላ ልጆቼ ምስክር ናቸው። ጾም ላይ ነበርኩኝ፣ እየጾምኩ እየጸለይኩ ነበር። እግዚአብሔር መልእክት ሰጥቶኛል። ነካ አርገውና መልእክት አለ በሉት። ከሰራዊት ጌታ ከእግዚአብሔር መልእክት አለ በሉት። አባቴ መልእክት አለ 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 ከአባቴ መልእክት አለ በሉት። አረ ሃሌሉያ! የውላችሁ እግዚአብሔር ዛሬ ለኔም ለናንተ ምን እንደሚያደርግ ታውቃላችሁ? እጁን ያመጣል። እጅ እስኪ ጮሁና እጅ በሉ። መጽሐፍ ቅዱሳችን ውስጥ ብዙ የእግዚአብሔር ሰዎች ሲመራቸው የነበረ ሲያንቀሳቀሳቸው የነበረ ያ እጅ በአንድ ሰው ላይ ዛሬ ይመጣል። ጌታ ሆይ ምን ልበል፣ ምን ልስበክ፣ ምን ልናገር ስል ለዚህ ቤተክርስቲያን መሪዎች በደንብ ስሙኝ። ለዚህ ቤተክርስቲያን ለእህቶች፣ ለእናቶች፣ ለአባቶች ምንድነው የሚያስፈልጋችሁ በይና ንገሪያቸው። እጄ ነው የሚያስፈልጋችሁ በያቸው አለ። እጅ ይመጣብናል። ተአምራት የሚሰራ እጅ፣ የሚፈውስ እጅ፣ ነገርን የሚቀያይር እጅ፣ ያንን የኤርትራን ባህር የከፈለ በየክፍሉ የከፋፈለ ያ እጅ ባንቺ ቤት መንቀሳቀስ ይጀምራል። ባንተ ቤት መንቀሳቀስ ይጀምራል። አረ ሃሌሉያ! ጩሁና እስኪ የእግዚአብሔር እጅ በሉ። ድገሙትና የእግዚአብሔር እጅ በሉ እስኪ። ይሄ የእግዚአብሔር እጅ ሲመጣ፣ የእግዚአብሔር እጅ በኔ ላይ ሲመጣ፣ ባንተ ላይ ሲመጣ፣ ባንቺ ላይ ሲመጣ ምን እንደሚሆን ታውቃላችሁ? ልይ ሳትሉ፣ መንፈሳዊ አይኔ ይከፈት ሳትሉ መንፈሳዊ አይናችሁ ብርግድ ብሎ ይከፈታል። የው ሚስጥራትን ማየት ትጀምራላችሁ። ከሰማይ የሆነውን ድምጽ መስማት ትጀምራላችሁ። ዛሬ ያንድ ሰው አይኑ የሚከፈተው የእግዚአብሔር እጅ ላዩ ላይ ይመጣበታል። አይኑ ተከፍቶ ይወጣል። አረ እኔ ነኝ የምፈልገው፣ የተራብኩት እኔ ነኝ የሚል አሜን ይበለኝ። መጽሐፍ ቅዱስ የያዛችሁ ትንቢተ ሕዝቅኤል ምዕራፍ 8 ላይ ሄደን ስናነብ እንደዚህ ይላል። ትንቢተ ሕዝቅኤል ምዕራፍ 8 ከቁጥር 1 ጀምሮ እንደዚህ ይላል። በስድስተኛውም ዓመት በስድስተኛው ወር ከወሩም በአምስተኛው ቀን በቤቴ ተቀምጬ ሳለሁ የይሁዳ ሽማግሌዎች በፊቴ ተቀምጠው ሳሉ በዚያ የጌታ የእግዚአብሔር እጅ በላዬ ወደቀች። አረ ሃሌሉያ! የውላችሁ ይሄ ነብዩ ሕዝቅኤል ማን ነው ብላችሁ ስታዩ፣ ማን ነው ብላችሁ ስታጠኑ 48 ምዕራፍ ጽፎልናል ነብዩ ሕዝቅኤል። ሕዝቅኤልን ሌላ መጽሐፍ ውስጥ አታገኙትም። ብሉይ ኪዳን ሄዳችሁ ብትፈልጉ ሕዝቅኤልን ሌላ መጽሐፍ ውስጥ አታገኙትም። የት ነው የምታገኙት ካላችሁ እዚህ 48ቱ ምዕራፍ ውስጥ ነው የምታገኙት ነብዩ ሕዝቅኤልን። መቼ ነው ነብይ ሆነው? እንዴት ነብይ ሆነ? ለማን ነብይ አርጎ ሾመው ብትሉም ደግሞ የምታገኙት የት ነው ካላችሁ እዚህ 48ቱ ምዕራፍ ውስጥ ነብዩ ሕዝቅኤልን እንዴት ነብይ እንደሆነ ታገኛላችሁ። ነብዩ ሕዝቅኤል ቤተሰቦቹ ካህናቶች ናቸው። ቤተሰቦቹ ካህናቶች ናቸው። እና ቅድም እዚህ ጋር ህፃናት ወጥተው ሲዘምሩ እንደ ቀላል እንዳታስቡት፣ እንደ ቀላል እንዳታዩት። እኔ በ13 ዓመቴ እንደነዚህ ህፃናቶች መድረክ ላይ ቆሜ ዘምር ነበር አዲስ አበባ መካነ ኢየሱስ። አስቡት 13 ዓመቴን 14 ዓመቴን 15 ዓመቴን እዛ መድረክ ላይ 27 ዓመት በመካነ ኢየሱስ 5 ኪሎ መካነ ኢየሱስ ዘማሪ ሆኜ ቆሜ ዘምር ነበር። ስንት ዓመት? 27 ዓመት። ዛሬ ቤተክርስቲያን ተክዬ ያገለገልኩ ነው የእግዚአብሔር ሴትና ወንድ ልጆች። ነገ እነዚህ ልጆች ምን እንደሚሆኑ አታውቁ። ወንጌል ይዘው ከፀሐይ መውጫ እስከ መጥለቂያ የሚሄዱ አረ ሃሌሉያ! የተቀቡ ነቢያት፣ የተቀቡ ሐዋርያት፣ የተቀቡ አስተማሪዎች፣ የተቀቡ ፓስተሮች ሆነው ይነሳሉ። አረ ይሆናል የሚል አሜን ይበለኝ። ይሄ ሕዝቅኤል ማን ነው ስትሉ ቤተሰቦቹ የካህናቶች ናቸው።
በእግዚአብሔር ቤት ውስጥ ምን የሚያደርጉ የእግዚአብሔርን ሥርዓት የሚያስፈጽሙ የሚያደርጉ እና ሕዝቅኤል ቤተሰቦቹ የሚያደርጉትን እያየ ያደገ ልጅ ነው። ቤተሰቦቹ ሲያገለግሉ እያየቱ ከስራቸው ዱክ ዱክ እያለ የእግዚአብሔርን ሥርዓት የተማረ ነው። የእግዚአብሔርን ሥርዓት የተማረ ይሄ ሕዝቅኤል በደንብ ስሙኝ፣ መልእክት ነው የምነግራችሁ። በእግዚአብሔር ቤት ውስጥ ሲያገለግሉ እሱም አብሮ ያያል። ልጆቻችሁ ስትጸልዩ ጓዳ ተቀምጠው እናንተ ብቻችሁን እንዳትጸልዩ። የቤተሰብ ጸሎት ስታደርጉ ልጆቻችሁም ግዴታ መተው መንበርከክ አለባቸው። ስትጾሙ አብረው መጾም አለባቸው። ሕዝቅኤል እንዲህ ነው ያደገው ቤተሰቦቹ ሲያገለግሉ አብሮ ያየነ ያደገው። ነገ ልጆቻችሁ እምቢ እንዳይሏችሁ፣ ቸርች ሲያድጉ ሲጎረምሱ አልሄድም እንዳይሏችሁ፣ በዚህ እድሜያቸው ቅድም እንደዚህ እንደተደረደሩት ኢየሱስን ከተቱባቸው። ኢየሱስን ውስጣቸው ስትከቱባቸው እነሱ ራሳቸው ማይኩን ለመያዝ ይቸኩላሉ። ነገ ተተኪ ሆነው የእግዚአብሔርን ወንጌል ይዘው የሚሮጡ ይሆናሉ። አለበለዚያ ግን እናንተ ብቻችሁን የምትጸልዩ ከሆነ ብቻችሁን የምትጾሙ ከሆነ ልጆቹ ሥርዓቱን አያውቁትም። እሁድ ብቻ መምጣት ነው፣ እሁድ ብቻ ሰንዴይ ስኩል ብሎ መውጣትና መግባትን ብቻ ነው የሚያውቁት። ሕዝቅኤል ግን እንደዚህ አይነት ሰው አልነበረም። አባቱ ቤተሰቦቹ ካህናት ስለነበሩ የሚደረገውን ሥርዓት እየተከታተለ ያይ ነበረ፣ ይመለከት ነበር። ውስጡ ገብቶበታል። የእግዚአብሔር ነገር ውስጡ ገብቶበታል። ልክ በሱ ዘመን ናቡከደነጾር ተነስቶ አይሁዶችን በሙሉ ማርኮ ወደ ባቢሎን ለምርኮ ወስዶ ሲያፈልሳቸው ወስዶ ሲያከማቻቸው አብሮ ተወሰደ። ማን? ሕዝቅኤል ተወሰደ። ምርኮኛ ሆኖ ተወሰደ። እሱም አይሁዳዊ ስለሆነ ተወሰደ። የት? ወደ ባቢሎን። ማን ወሰደው? ናቡከደነጾር ወሰደውና እዛ ባቢሎን ውስጥ አፈሰሳቸው አይሁዶችን። ያን ጊዜ ሕዝቅኤል ምን እንዳደረገ ታውቃላችሁ? የእግዚአብሔር ቤትማ በኔ ዘመን ምን አይሆንም፣ አምልኮ አይቆምም አለ። አምልኮ አይቆምም፣ ሥርዓቱ አይቆምም። በአባቴ ቤት ሆኜ የተማርኩትን አደርገዋለሁ፣ እፈጽመዋለሁ። የእግዚአብሔር መሠዊያ አይፈርስም፣ የእግዚአብሔር መሠዊያ እሰራለሁ ብሎ ተነሳ። የሚገርማችሁ ነገር የእግዚአብሔርን መሠዊያ ሰርቶ መስዋዕት እያቀረበ ሕዝቡን ሰብስቦ የክህነት ሥራ ያገለግል ነበረ። በየት ስትሉኝ? በምርኮ አገር በባቢሎን በሰው አገር ላይ ፓስተር አሮን ራእይ አለኝ ብሎ ያው ቸርች ተግሎ ሰብስቧል ሕዝቡን። ልክ እንደዛ ማለት እኮ ነው። ኑ ተሰብሰቡ፣ እግዚአብሔር አምላካችንን ምን እናድርግ? እናምልከው፣ ክብር የሚገባውን እግዚአብሔርን እናክብረው ብሎ የክህነቱን ሥራ መስራት ሲጀምር ምዕራፍ 1 ላይ ሄዳችሁ ስታነቡ እግዚአብሔር መጣና መልእክት ሰጠው። ትንቢታዊ መልእክት፣ የትንቢት መንፈስ፣ የነብይነት ቅባት ከምዕራፍ 1 ከቁጥር 1 እስከ 3 ስታነቡ ታገኙታላችሁ። የነብይነት ቅባት ላይ መጣ። ሰውየው 48 ምዕራፍ ጻፈልን። እንዴት ነው ትንቢት የሚናገረው ብላችሁ ስታነቡ እዚህ ምዕራፍ 8 ላይ እንደዚህ ይላል። በ6ኛው ዓመት በ6ኛው ወር ከወሩ በ5ኛው ቀን በቤቴ ተቀምጬ እቤቴ ቁጭ ብዬ ሳለው የይሁዳ ሽማግሌዎች መተው፣ እንግዶች መተው፣ አባቶች መተው፣ ተሰብስበው መተው እቤቴ ቁጭ ብለን ሳለ፣ ሳሎን ቤት ሊሆን ይችላል፣ ቁጭ ብለው እያወሩ እያለ አንድ ነገር ገጠመው። ዛሬ አንድ ሰው እንደዚህ የሚገጥመው አለ፣ የሚሆንለት አለ። በእውነት ይሁንልኝ የሚል አሜን ይበል። ተቀምጬ ሳለው ቁጭ ብለን እያወራን ምናልባት ስለ ግዞቱ ሊሆን ይችላል፣ ስላለው ፖለቲካ ሊሆን ይችላል፣ ስላለው ስለ እግዚአብሔር ቤትም ስራ ሊሆን ይችላል። እነዚህ ሽማግሌዎች የሚያወሩት ዛሬ ብዙ የሚወራ ነገር አለ። ውጭውን ስታዩት፣ የከተማውን ነገር ስታዩት፣ የአሜሪካን ነገር ስታዩት የምታወሩት ነገር አለ። ወደ እግዚአብሔር ቤት መታችሁ ስታዩ ይሄ እንዲህ ቢሆን ብላችሁ የምታወሩት አለ። እነዚህ ሰዎች ተሰብስበው ሽማግሌዎቹ መተው ቁጭ ብለው እያወሩ
ከወሬው የሚያወጣ ካለው ነገር ነፃ የሚያወጣ ከተከበበው ነገር የሚያወጣ የእግዚአብሔር ክብር መጣ። ዛሬ ያው ካለው ከምትሰሙት ከሁኔታው በላይ የሚያደርግ የእግዚአብሔር እጅ ላያችሁ ላይ ይመጣል። ተቀምጬ ሳለው ይላል የእግዚአብሔር እጅ ምን አረገች? ላይ ወደቀችብኝ። አሜን ትውደቅባችሁ። አሜን የሚል ይሁንለት። ወደቀችብኝ አለ። እጅ መታ ላይ ወደቀችብኝ። ወገኖቼ እጅ ሲመጣ ሞገሳም ትሆናላችሁ። እጅ ሲመጣ ትውልድ ይሰማችኋል። እጅ ሲመጣ የማታውቁት ሕዝብ ይገዛላችኋል። እጅ ሲመጣ ሁሉ ነገር የተዘጋጋ ይከፈታል። እጅ መጣችብኝ፣ ወደቀችብኝ። የማን? የእግዚአብሔር እጅ። ከዛስ እዩትማ ምን እንደሚል እኔም አየው። ሰውየው ለማየት መጀመሪያ ያስፈለገው ምንድነው ካልክ እጅ፣ የእግዚአብሔር እጅ። አይኔን ክፈተው በርግደው አይደለም። አሁን እጅ ትምጣ። እጅ ሲመጣ አይንህ ይከፈታል። እጅ ሲመጣ ማየት ትጀምራለህ። እጅ መታ ወደቀችብኝ። ከዛስ ምን አረኩ? አየው። ዛሬ ማየት ይሆነልን፣ ማየት ይሆነልን። እጁ ትምጣና ማየት የሚገባንን ታሳየን። የውላችሁ አየው ይላል። አየው። እጅ ሲመጣ አገልግሎት ድንጋይ መፍለጥ አይሆንም። አገልግሎት ስራ አይሆንም። አገልግሎት ቅልል ይላል። አገልግሎት ሰው እስኪመጣ ማን መጣ ማን ቀረ ልመና አይሆንም። እጅ ሲመጣ እጅ ባለበት ቦታ ሁሉ ትውልድ ይሰበሰባል። መጽሐፍ ሲናገር ጥንብ ባለበት አሞራ ይሰበሰባል። አትጨናነቅም። አገልጋዩ እዚህ ወጥቶ አይጨነቅም። እጅ ሲመጣ ሰውየው አየው ይላል። ቀጠለና ወዲያው አይኑ ተከፈተ። እጅ መጣች፣ አይኑ ተከፈተ። ዛሬ አንድ ሰው እጅ ይምጣበት። መንፈሳዊ አይን የሚከፍት እጅ ይምጣበት። የሰማይን ምስጢር የሚያይበት እጅ ይምጣለት። አረ ሃሌሉያ! አየው አለ። አየው፣ እነሆም እንደ እሳት የሚመስል አምሳያ ነበረ። ከወገቡም ምሳሌ ወደ ታች እሳት ነበረ። ሰውየው የሚያየው እሳት ያያል። እሳት አየው ካለ በኋላ እንደ እሳት የሚመስል አምሳያ ነበር። ከወገቡም ምሳሌ ወደ ታች እሳት ነበር። ከወገቡም ወደ ላይ እንደሚያንጸባርቅ እንደ ጸዳል ምሳሌ እንደሚያብለጨልጭ የወርቅ ምሳሌ ነበረ። የሚያየው ነገር ሁሉ የሚያብረቀርቅ ነገር ነው የሚያየው። እሳት ነው የሚያየው። ወርቅ ነው የሚያየው። በኢየሱስ ስም ዛሬ እዚህ ያላችሁ የእግዚአብሔር ሴትና ወንድ ልጆች መንፈሳዊ አይናችሁን የሚከፍት እጅ በላያችሁ ላይ ይምጣ። አሜን ይምጣ። ማየት ይሁንልን። መንፈሳዊውን ነገር ማየት ይሁንልን። አየው ይላል። አየው። ሕዝቅኤል ያየው የተመለከተው እጅ ሲመጣ ነው። እጅ ካልመጣ ማየት የለም። ይቀባጥራል ወይ ሰውየው? ያልተባለውን ይላል ማለት ነው። እጅ ሲመጣ ግን ዶሚኔት የሚያደርግ የሚገዛ። አረ ሃሌሉያ! አሜን አሜን። እጅ መጣችብኝ ይላል። ሁለተኛ እዛው ምዕራፍ 1 ላይ ምዕራፍ 1 ገለጥ አርጉትና ምዕራፍ 1 ሕዝቅኤል ምዕራፍ 1 ላይ ቁጥር 1 እስከ 3 በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርም ራእይ አየሁ። ንጉሡ ኢዮአቅ በተማረከ በ5ኛው ዓመት ከወሩም በ5ኛው ቀን የእግዚአብሔር ቃል በከለዳውያን አገር በምርኮ በኮርቦን ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። የእግዚአብሔርም እጅ በዚያ በእኔ ላይ ሆነች፣ እኔም አየው። ጠቅላላ የሕዝቅኤልን ምዕራፍ 48ቱንም ስታዩ ሕዝቅኤል ከመተንበዩ በፊት አየው ከማለቱ በፊት ምን ይመጣበታል ካላችሁ እጅ። ለ2 ለ3 ሰው ይሄ እጅ ያስፈልጋል በሉልኝ። ነካ አድርጉትና
በእውነት ይሄ እጅ ያስፈልግሃል። አየው ከማለት በፊት ሰማው ከማለት በፊት እጅ ይምጣብህ በሉት። አሜን አሜን። ይሄ እጅ ይምጣ ያገኘን። ሃሌሉያ። ምዕራፍ 8 ታዲያ ከሽማግሌዎቹ ጋር ተቀምጬ ሳለው እጅ መታ ወደቀችብኝ ይልና ቀጥሎ ምን ይላል? ቁጥር 3 ላይ እጅ መሳይም ዘረጋ፣ በራስ ጠጉሬም ያዘኝ፣ በመንፈስም በምድርና በሰማይ መካከል አነሳኝ። ሽማግሌዎቹ ቁጭ ብለው ያወራሉ። እሱ በሌላ ዓለም ውስጥ ገብቷል። ዓለም ሌላ ያወራል። አንተ እጅ ሲመጣብህ የሰማይን ምስጢር ማየት ትጀምራለህ። አረ ይሁንልኝ የሚል አሜን ይበል። ከተማ ሌላ ያወራል። አንተ ግን ሰማይ ተከፍቶ የእግዚአብሔር እጅ አንተ ላይ መጥቶ አረ ይታየኛል ማለት ትጀምራለህ። አረ ይሁንልኝ የሚል አንድ አማኝ አሜን ይበል። የሚወራው ሌላ ነው። አንተ ግን ሰማይን እየሰማ ሰማይን እያየ መጓዝ ትጀምራለህ። ሁኔታው አያስጨንቅህም። ሰማይን እያየ ከሁኔታ በላይ ከፍ ትላለህ። አሜን። በምድርና በሰማይ መካከል ማለት ጸጉሬን ያዘኝ ይላል። እጁ መጥቶ ጸጉሬን ያዘኝ፣ ከዛስ አንጠለጠለኝ፣ ከዛስ በመሬትና በሰማይ መካከል አንጠለጠለኝ ይላል ሰውየው። ሽማግሌዎች ቁጭ ብለዋል። እሱ ግን በሰማይና በምድር መካከል ተንጠልጥሏል እጅ መጥቶ። ከዛ በኋላ ክፍሉን ስታነቡት የኢየሩሳሌምን የሆነውን ውድቀት ያሳየኝ ጀመር ይላል። እግዚአብሔር ምስጢራትን ይነግረኝ ጀመር፣ ማየት ጀመርኩ ይላል። በእውነት እናቶች በዚህ በመጨረሻው ዘመን፣ በዚህ ባለቀ ዘመን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶች ልጆቻችሁ ትንቢት ይናገራሉ፣ ጎበዛዝት ሕልምን ያልማሉ። እናቶች አባቶች፣ ይሄ የኛ ዘመን ነው። ሕልም የምናይበት፣ ሰማይን የምናይበት፣ የሰማዩን አይተን የምናወራበት፣ የምድሩን ሳይሆን የሰማይ አይተን የምንናገርበት። እረ ስንተኛ የቀኑን አይደለም የእግዚአብሔርን የልቡን አጀንዳ፣ የእግዚአብሔርን የልቡን ሐሳብ እረ ዛሬ አየሁ የምንል፣ እግዚአብሔር ዛሬ በሌሊት መጥቶ አስተኝቶ ተናገረኝ፣ ሰማይ ተከፍቶ እንደዚህ አይነት አየሁ የምንልበት መንፈስ ያገኘን። ተኝተን ስንቀባጥር የምናድር ሳይሆን፣ ስንቃዥ የምናድር ሳይሆን፣ በእውነት ሰማይ ተከፍቶ ከሰማይ ድምፅ የምንሰማ የምናይ። አሜን ያድርገን፣ አሜን ያድርገን። እጅ የሚመጣባቸው ሰዎች ምንድነው የሚያደርጉት? ያያሉ። ማየት ትፈልጋለህ ወይ በሉት አጠገባቸው ያለው ሰው። እጅ ይምጣብህ በሉት፣ እጁን ናፍቅ በሉት። እጁ ሲመጣ አይነ ይከፈታል፣ መንፈሳዊ አይነ ይከፈታል በሉት። እረ ሃሌሉያ። ሕዝቅኤል ይሄን ነው የሚያስተምረን። በዛ ምድር ላይ ነብይ ሆኖ 48 ምዕራፍ ቤታችሁ ገብታችሁ አንብቡት። 48ቱንም የዘመን መጨረሻን ሁሉ ተንብዮልናል። የዘመን መጨረሻ አሁን ያለንበትን ዘመን ሁሉ ተንብየዋል። መጽሐፉን አንብቡት ግቡና። ሁለተኛ ሕዝቅኤል እጅ መጣብኝ ይላል። እጅ መጣብኝ። እጅ ከመጣበት በኋላ ምን እንደሚሆን ታውቃላችሁ? ሰማሁ ይላል። መጀመሪያ ምን አለ? አየሁ። ቀጥሎ ሰማሁ። በእውነት የእግዚአብሔርን ድምጽ መስማት እፈልጋለሁ የሚል አለ። ማየት እፈልጋለሁ። ድምጹን መለማመድ እፈልጋለሁ። የጌታዬን ድምጽ መለማመድ እፈልጋለሁ። በእውነት የምትፈልጉ ሰዎች እጆቻችሁን ብድግ አድርጉ። ልባርካችሁ። በተሰጠኝ ከሰማይ ባገኘው ስልጣን ልባርካችሁ። በእውነት የአምላካችሁ እጅ በእናንተ ላይ ትሆን። የእግዚአብሔር እጅ በእናንተ ላይ ትምጣ። ማየት ይሁንላችሁ፣ ደግሞ መስማት ይሁንላችሁ። መንፈሳዊ አይናችሁ በኢየሱስ ስም ይከፈት። አሜን የሚል ይሁንለት። ሁለተኛ ምን አደረግኩ ይላል? ሰማሁ። ምዕራፍ 3 ቁጥር 22 ላይ እናወጣለን። ምዕራፍ 3 ቁጥር 22 ምዕራፍ 3 ቁጥር 22 በዚያም የእግዚአብሔር እጅ በእኔ ላይ ነበረች። ሲጀምር በቃ እጅ ነው። በቃ ስለ እጅ ነው የሚያወራው። እጁ በቤትሽ ይምጣ።
እጁ በልጆችሽ ላይ ይምጣ። እጁ በእናንተ ላይ ይምጣ። በአገልግሎታችሁ ላይ ይምጣ። በትዳራችሁ ውስጥ ይምጣ። በምትፈልጉት ነገር ላይ እጁ ይምጣ። በተበላሸው ነገር ላይ እጁ ይምጣ። የወደቀን ማንሳት የሚችል እጅ ይምጣ። አሜን ይምጣ። ይሄ ሰው ምን ይላል? በዚያም የእግዚአብሔር እጅ በእኔ ላይ ነበረች። እርሱም ተነስተ ወደ ቆላው ሂድ፣ በዚያም እናገርሃለሁ አለኝ። ምን አረጋለሁ? እናገርሃለሁ። ድምጼን አሰማሃለሁ። ድምጽ መስማት ትፈልጊያለሽ? ድምጽ መስፋት ትፈልጋለህ? እጅ ይምጣ። እነሆም እናገርሃለሁ አለኝ። እኔም ተነስቼ ወደ ቆላው ሄድሁ። እነሆም በኮበር ወንዝ እንዳየሁት ክብር ያለ የእግዚአብሔር ክብር በዚያ ቆሞ ነበረ። ይሄን ቃል አስምሩበት። ማን አለ? ተነስተ ወደ ቆላው ሂድ፣ በዚያም እናገርሃለሁ አለኝ። እኔም ተነስቼ ወደ ቆላው ሄድሁ። እነሆም በኮበር ወንዝ እንዳየሁት ክብር ያለ የእግዚአብሔር ክብር በዚያ ቆሞ ነበር። የማን ክብር? የእግዚአብሔር ክብር። የእግዚአብሔር ክብር ማን ነው? ኢየሱስ ነው። ሰውየው በዛን ዘመን ኢየሱስ ከመወለዱ ከ700 ዓመት በፊት ኢየሱስን አይቷል። የእግዚአብሔር ክብር ኢየሱስ ነው። ኢየሱስን በራእይ ተመልክቶታል። የእግዚአብሔር ክብር ማን እንደሆነ ሐዋርያት ሥራ አውጡት። ሐዋርያት ሥራ ምዕራፍ 7 ላይ ቶሎ አውጡልኝ። ሐዋርያት ሥራ ምዕራፍ 7 ቁጥር 54 ላይ ሐዋርያት ሥራ ምዕራፍ 7 ቁጥር 54 ላንብበው። ይህንንም በሰሙ ጊዜ አገኛችሁት? 54 ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት በሉት እስኪ ጮክ በሉና የእግዚአብሔር ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ የእግዚአብሔር ክብር ሕዝቅኤል በየት? በግዞት ቤት ሆኖ በየት? በሰው ሀገር ሆኖ ኢየሱስን አየ። በእውነት ኢየሱስን ማየት የሚፈልግ ክብሩን ማየት እፈልጋለሁ እጁ በኔ ላይ ይምጣ የሚል አንድ አማኝ እጆቻችሁን ብድግ አድርጉና እጁ በኔ ላይ ይምጣ በሉ እስኪ። ክብሩ በኔ ላይ ይገለጥ በሉ። ሃሌሉያ። የእግዚአብሔር ክብር የሆነውን ኢየሱስን ሕዝቅኤል አየ። በየት? በግዞት አገር ሆኖ፣ በዛ ምድረ በዳ ሆኖ፣ በሰው ሀገር ላይ ሆኖ ምን አደረግኩ አለ? አየው፣ ደግሞ ሰማው፣ እናገራለሁ አለኝ። በዛ ወሰደኝ። የእግዚአብሔርን ክብር በዛ ቆሞ አየሁት። በእውነት ማየት ይሆነልን፣ ክብሩን ማየት ይሆነልን። ዝም ብሎ እሁድ መጥቶ ደርሶ መመለስ ሳይሆን ዝም ብሎ ከቸርች ቀረ ለመባል ላለመባል ሲባል መምጣት ሳይሆን የእውነት የእግዚአብሔርን ክብር የእግዚአብሔር እጅ አንቺ ላይ ሆኖ እሷ መታጠገቤ ስትቀመጥ የሆነ ነገር ተነካው ተሰማኝ እስኪባል ድረስ የእግዚአብሔር እጅ አንቺ ላይ ይገለጥ። የእግዚአብሔር እጅ አንተ ላይ ይገለጥ። አሜን አሜን። ወደ ውስጤ የመጣውን ነው የምነግራችሁ፣ አስቤው አይደለም። አሁንም መሰክርላችሁ። አሁን አጠገቤ መታ ስትቀመጥ የእግዚአብሔር ክብር ነካኝ ብዬ ስናገር ይሄ ምስክርነት ውስጤ ተወርውሮ መጣ። ስሙኝ፣ ኢትዮጵያ ውስጥ ቤዛ ቸርች የሚባል አለ፣ ቦሌ ቤዛ ቸርች እና የሶፊን ታቋት ይሆናል አንዳንዶች ታውቂያታለሽ? አዎ። እና የእህቶች ኮንፈረንስ አዘጋጀች። የእህቶች ኮንፈረንስ ዓለም አቀፋዊ በጣም ከየአገሩ ከየቦታው ህዝብ ተሰብስቦ የሚያመልክበት ልዩ ፕሮግራም ነው። ከ1500 እስከ 2000 ይሆናል። ጢም ብሎ አዳራሹ ሞልቷል። የክብር እንግዳ ተብዬ ካርድ ተልኮልኝ በዚህ ፕሮግራም ላይ በጸሎት እንዳገለግል ተጠራው። ልክ ስገባ በርጋ ስደርስ መኪናዬን ተቀብለው የሚያቆሙ የተመደቡ ሰዎች አሉ። መኪናዬን ተቀበሉኝ። ከዛ ተቀብለው አበባ ሰጥተው እፊት አምጥተው እንደዚህ ያስቀመጡኝ። ልክ መጥቼ እፊት ቁጭ ስል ከጎኔ ማን አለ? ዘማሪ መስከረም አለች።
ታቋታላችሁ አይደል? ዘማሪ መስከረም አለች፣ ከዛ ሃና አለች፣ ከዛ ሶፊ አለች፣ ፓስተር ሶፊ እዚህ ጋር አለች። መጥቼ ቁጭ አልኩ። ሁሉም አበሻ ልብስ ለብሷል፣ እኔም አበሻ ልብስ ለብሻለሁ። መጥቼ ቁጭ አልኩና እግዚአብሔር ሆይ አመሰግንሃለሁ አልኩ አይኔን ጨፍኜ። ልክ እያመሰገንኩ ምን እንዳየው ታውቃላችሁ? ሕፃን ልጅ፣ ሴት ልጅ፣ የምታምር ልጅ በጨርቅ ተጠቅልሎ ልክ ሰዎች ሲወልዱ ከሆስፒታል ሴት ከሆነች በምን በፒንክ ጨርቅ ይጠቀለላል፣ ወንድ ከሆነ በሰማያዊ ልክ እንደዚህ ተጠቅልሎ ለመስከረም ሲሰጣትና መስከረም ስታቅፋየው መጥቼ ቁጭ ስላጠገቧ አይኔን ገለጥኩና እጇን ያስኳት። የማየውን ልንገርሽ ስላት ቆይ ልንገርሽ አለችኝ። አጠገቤ መተሽ ቁጭ ስትይ መልእክት እንደምትነግሪኝ ውስጤ አውቋል፣ በደንብ ውስጤ ገብቶታልና ተናገሪ አለችኝ። ያየሁትን ነገርኳት። መጮ ጀመረች፣ ኡኡ አለች። ከዛ ፕሮግራሙ እየተካሄደ ነው፣ እኔና እሷ እንጫጫለን። መጨረሻ ላይ የእግዚአብሔር ሴት በዚህ ጉባኤ አለች፣ እሷ ትምጣ ወደ መድረክ ተብዬ ወደ መድረክ ልክ ስወጣ መንፈስ ቅዱስ አሁን የነገርሻትን በዚህ ሁሉ ህዝብ ፊት ንገሪያት አለኝ። ከዛ ሃይላንድና ጨርቅ እዛ ጋር አለ፣ ሁሉም ነጠላ ለብሷል። ነጠላውን በሃይላንድ ጠቀለልኩና ጠርቼ ተመልከቱ፣ እዩ፣ የዛሬ ዓመት እንደዚህ አቅፋ ታዩታላችሁ ብዬ ሴት ልጅ ወንድ አይደለም ሴት ልጅ ብዬ አሳቀፍኳት ማለት ነው። ከዛ እሷ ማይኩን ተቀበለችኝና ካገባው 3 ዓመት ጨርሻ 4 ዓመት ገብቻለሁ፣ ልጅ እምቢ ብሎኛል። እግዚአብሔር ግን ይገርማችኋል መታ አጠገቤ ስትቀመጥ የሆነ ነገር ኮኔክት አደረገ አለች። ዛሬ ግዴላችሁም እጁ አንቺ ላይ ይመጣል፣ ቅባት አንተ ላይ ይመጣል። መታ ስትቀመጥ የትውልድ ቋጠሮ ይፈታል። አረ ይሁንልኝ የሚል ብድግ ብሎ አሜን ብሎ ይውሰደው። ያገኘኝ የሚል አሜን ይበለኝ። ይሁንልኝ የሚል ይሁንለት። ዝም ብለ መተ ፈዘህ አትሄድም። ራስ ተነክተ ትውልድ ትነካለ። ካንተ አልፎ ትውልድን የሚፈውስ ቅባት ይወጣል። ካንቺ አልፎ ቅባት ይወጣል። የተዘጋን የሚከፍት ቅባት ይወጣል። አረ ይሁንልኝ የሚል አንድ አማኝ እልል ብሎ አሜን ብሎ ይውሰደው። ሃሌሉያ። ዝም ብለንማ እየደረስን እንመላለስም። ይሄ ሰንበቴ አይደለም። ይሄ ህይወት ያለበት ቦታ ነው። ይሄ ክብር ያለበት ቦታ ነው። ይሄ መንፈስ ያለበት ቦታ ነው። ይሄ ቅባት ያለበት ቦታ ነው። አረ ይሁንልኝ የሚል አንድ አማኝ እንደገና ለጌታ እልልታ፣ ጭብጨባ፣ ክብር ያምጣ። ሃሌሉያ። ዝም ብለን አንመላለስም። ከኖርን አይቀር የክርስቶስ ተከታይ መባላችን ካልቀረ፣ አገልጋይ መባላችን ካልቀረ በእውነት ይሄ ክብር ይምጣብን፣ ይሄ እጅ ይምጣብን፣ ይሄ ሞገስ ይምጣብን። አረ ይምጣብኝ የሚል አሜን ብሎ እልል ብሎ ይቀመጥ። ሃሌሉያ።